ፀጉራችሁ ለሚረግፍ ለሚነቃቀልባችሁ እንዲሁም ደግሞ ስስ ለሆነባችሁ ፀጉራችሁን አብዝቶና አፋፍቶ የሚያሳድግላችሁ ምርጥ የሆነ የፀጉር ውህድ ነው ዛሬ ይዤላችሁ የመጣሁ። በእርግጠኝነት በአንድ ዙር ብቻ ለውጥ ታዩበታላችሁ። ሰላም ውዶች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩ እንግዲህ ዛሬ በተለይ ከዚህ በፊት በዘይት መልኩ ሰርቼላችሁ ሽታውን መስራት አንችልም ስላላችሁኝ በእንደዚህ መልኩ እሳት ላይ ሳንጥደውም እንደዚህ መጠቀም እንችላለን። እናንተ ግን ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ከአሰራሩ እስከ አጠቃቀሙ ብትከታተሉት ለእናንተም ተጠቃሚ ትሆናላችሁ፣ ለእኔም ትጠቅሙኛላችሁ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እንግዲህ ቀይ ሽንኩርት ነው ያቀረብኩ። ቀይ ሽንኩርትና እንዲሁም ደግሞ ዝንጅብል እነኚህ ግብአቶች ሽታውን እየፈራን ግን አንጠቀመውም። ነገር ግን ለፀጉር እድገት ለሳሳከ በተለይ ከፊታችሁ ለሸሸባችሁ ስስ ለሆነ ራሳችሁ በቃ የሆነ መላጣ የሆነ እሱን ይመልስላችኋል። ከፊታችሁ ለሚበጣጠስም ፀጉራችሁንም ሳታውቁት በቃ በጥፍ ነው አሳድጎላችሁ የምታዩት። በየጊዜው እናንተ ተንከባከቡን፣ ነገር ግን ለውጡም በራሱ ጊዜ ታውታላችሁ ማለት ነው። እዚህ ጋር እንግዲህ እኔ ቀይ ሽንኩርት ያው 2 ሽንኩርት ነው የተጠቀምኩት። አነስ ያሉ ያው ለመበላሸት ስለተቃረበ በዛ አድርጌ ነው የተጠቀምኩት። ምክንያቱም በዛ ያለ ሽንኩርት ስለነበረኝ ማለት ነው። እናንተ አንድ ራስ መጠቀም ትችላላችሁ። ከዛ በዚህ መልኩ ከተፍ እናደርገዋለን። ያው እኔ ስለ ቀይ ሽንኩርት ዓለም የመሰከረለት ነው። ምክንያቱም እኔ ባልላችሁ በእርግጠኝነት ቀይ ሽንኩርት ፀጉር ያሳድጋል። ነገር ግን ሽታውን እየፈራን የምናቆምበት ምክንያት አንጠቀመውም አብዝተን ማለት ነው። ነገር ግን ደግሞ የሆነ ነገር ስንጠቀም የሆነ ጉዳትም ጥቅምም አለው። ያንን መታገስ እናንተ ያንን ሽታውን ለ30 ደቂቃ ብቻ መታገስ አያቅታችሁም። እንደገናም ደግሞ ሽታውን የምናስወግድበትን ግብአት እጠቀማለሁኝ። እናንተ እንዳልኳችሁ እስከ መጨረሻውኝ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ዝንጅብልም ይበቃኛል። ይሄን ያህል ነው የተጠቀምኩት። ምክንያቱም ዝንጅብል ለፀጉር ጥንካሬና እንዲሁም ደግሞ ብዛት አሪፍ ነው ለፎረፎር። ሆኖም ሳለ እንደዛም ብዙ ለፀጉራችን ጠቀሜታም እንዳለው ሁላ ጉዳትም አለው። ማለት በጣም ተበዛ የማሳከክ ባህሪ ያለው በጣም ነው የሚያሳክከው እና በጣም አታብዙት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንፈጨዋለን ማለት ነው። ይህን ከመፍጨታችን በፊት ሌሎችን ግብአት እዚህ ጋር እንግዲህ ጥቁር አዝሙድ ነው። በተለይ ሽበት እንደኔ ያለ እድሜያችሁ ከግንባራችሁ የበዛባችሁ በተለይ በጣም ወሳኝ የሆነ ነው። እኔ እንግዲህ አብዛኛውን ጊዜ ታያችሁ ሽበትን የሚቀንስልኝ እንዲሁም ደግሞ የሚያጠቁርንም ጭምር ነው የምጠቀመው ማለት ነው። ለሽበት ብለን ደግሞ የምንጠቀማቸውም ፀጉሬን በጣም አፋፍቷል፣ አሳምሮልኛል ብላችሁኛል እናንተ በኮሜንት ላይ። ምክንያቱም እናንተ ሳሰለችሁ ተተጠቀማችሁ ማንኛውም ነገር ለውጥ ታዩበታላችሁ ማለት ነው። እዛ ጋ እንግዲህ ሮዝመሪ የደረቀውን ነው የተጠቀምኩት። እርጥቡ ካላችሁ በተለይ ለዚህ ግብአት በጣም አሪፍ ነው። ነገር ግን እኔ እርጥቡ የለኝም፣ ደረቁን ነው የተጠቀምኩት። ከዛ እዚህ ጋር እንግዲህ ከርከዴ ተጠቅም ያለው ከርከዴ ምንድነው ላላችሁኝ አበባ ነው። እዚህ ጋር ፎቶውን አስገባላችኋለሁ ማለት ነው። ከዛ በኋላ እዚህ ጋር ቁርንፍድ ነው። እኔ ግን መፍጫዬን ያው ጠንካራ ስለሆነ መፍጫዬ እንዳያበላሽብኝ የተፈጨ ቁርንፍድ ነበረኝ። ከዚህ በፊት ከታች ለጥርስ ማንጫ ወይም ማስጃ የሰራሁት ላይ ለሱ ብዬ የፈጨሁት ነበረኝና ከስራ አለላችሁ በእርግጠኝነት ትወዱታላችሁ። እሱን እንደዚህ የተፈጨውን እጠቀማለሁ ማለት ነው። ከዛ ተልባ ተመሳሳይ 1 ማንኪያ እጠቀማለሁ ማለት ነው። ምክንያቱም እነኚህ ግብአቶች ለፀጉራችን ወሳኝ ናቸው። እንደገናም ደግሞ የፀጉራችንን የራሳችንን ቅል ያጸዳልናል። በጸዳ ጊዜ በዛ ሰዓት ምን ይሆናል? ፀጉራችን እንደ ልቡ ይፋፋል ማለት ነው። እዚህ ጋር እንግዲህ የተጠቀምኩት ቀረፋ ነው። ቀረፋ የተፈጨውን ነው የተጠቀምኩት ማለት ነው። ቀረፋ የተፈጨ ስለነበረኝ እሱን የተጠቀምኩት፣ ግን ያልተፈጨውንም መጠቀም ትችላላችሁ። ያ ሆኖም ሳለ ግን መፍጫችሁን እንዳያበላሽባችሁ ለብቻው
በቡና መፍጫ መፍጨት ትችላላችሁ ማለት ነው። ከዛ እንደዚህ አድርጌ ሁሉንም በአንድ ላይ ግብአቶችን በአንድ ያረጋቸው እና እዚህ ጋር እንግዲህ በምግብ ዘይት መጠቀም ትችላላችሁ። ብዙዎቻችሁ ራሳቸው የምግብ ዘይት ለፀጉር በጣም አሪፍ ነው ግን ያሸብታል ብላችኋል። እኔ ግን ሽበት አላየሁበትም። ያው እንደ ፀጉራችን ነው። በነገራችን ላይ የሚያሸብት አለ፣ የማይሸብት የሆነ ሙቀቱም ጭምር ነው ማለት ነው። እና ሙቀት የማይስማማን ሊኖር ይችላል የሚስማማን እና ለዛ ስለሆነ ነው እንጂ እኔ ያሸብታል ብዬ አልልም፣ ምክንያቱም ተጠቅሜዋለሁኝ። ከዛ እዚህ ጋር እንግዲህ እኔ የምጠቀመው በዚህ መጠቀም ትችላላችሁ፣ ግን ዛሬ ሁለቱንም ነው የምጠቀመው። እዚህ ጋር ኮኮነት ስላለኝ በጣም ብዙ አለኝ። እኔ ኮኮነትን በነገራችን ላይ ለፀጉር በጣም አሪፍ ነው። ከምንም በላይ ሽታ የኮኮነት ሽታ ነው የማልወደው ማለት ነው። ለምን እንደሆነ አላውቅም። ለፀጉር በጣም አሪፍ ነው፣ ግን ሽታውን አይመቸኝም እና እየቀላቀልኩኝ ግን እጠቀማለሁኝ እንደዚህ ማለት ነው። ከዛ በኋላ እንደዚህ ያው ቀዝቃዛ ስለሆነ ረግቶ ነበረ። ትንሽ ደግሞ የምግብ ዘይት ጨምሬበታለሁ። እናንተ የወይራ ዘይት ካላችሁ በሱ መጠቀም ትችላላችሁ። የምግብ ዘይትም እንዲሁም ደግሞ ኮኮናት ለሌላችሁ ማለት ነው በሱ መጠቀም ትችላላችሁ። የወይራ ዘይት ትንሽ ስላለቀብኝ ነው በዚህ የተጠቀምኩት ማለት ነው። ከዛ በኋላ እንደዚህ አድርጌ ፈጫለሁ ማለት እንደገናም ደግሞ የፀጉር ቅባት ሽታ ያላቸው ቆንጆ ሽታ ያላቸውን ቅባቶችን መጠቀም ትችላላችሁ ማለት ነው። እሱን መጨመር ትችላላችሁ በሚስማማችሁ ማለት ነው። ከዛ እንደዚህ አድርገን አብረን ፍጭት እናደርገዋለን። በምታዩት መልኩ በደንብ አድርገን እንደ ጁስ ማለት ትችላላችሁ። በቃ የፀጉር ጁስ ነው የሰራ ነው ማለት ነው። ምግብ በጣም ነው በቃ ወፍራም ነው። ስትቀቡት ራሱ አይንጠባጠብባችሁም። በጣም አሪፍ ነው። ፀጉራችሁ ላይ ይረጋል ማለት ነው። እዚህ ጋር እንግዲህ ንጹህ የሆነች እቃ አለችን። እዚህ ጋር ግን ሁለት አማራጭ አለን። ይሄን እንዳለ እሳት ላይ መጣት ትችላላችሁ ማለት ነው። ማንተክተክ ትችላላችሁ። ነገር ግን እኔ አላንተከተኩትም እንዳልኳችሁ ፍሬሹን ነው የምፈልገው። የጁሱን ፍሬሹን ስለሆነ የምፈልገው አላንተከተኩትም። አንተክተክም ትችላላችሁ እናንተ ተፈለጋችሁ ማለት ነው። ቅባቱ ብቻ ተንሰርስሮ ጠሎ ይወጣላችኋል ማለት ነው። ነገር ግን እንዳልኳችሁ እኔ እንደዚሁ የሁሉንም ግብአቶች እንደዚህ እንደ ማስክ ለመጠቀም ስለሆነ የፈለኩት እንደዚህ አድርጌ አጠለዋለሁ ማለት ነው። ምክንያቱም እናንተም ራሱ በተለይ እሳት ላይ መጣድ የማትችሉ ኩሽና አብዛኛውን ጊዜ ሽታ ይመጣብናል ላላችሁ ይሄ ወዲያውኑ ትፈጩታላችሁ። እንደዚህ ጭምቅ ታደርጋላችሁ። ምንም ችግር የለም። ከዛ ማታ ላይ ልትታጠቡ ስትሉ ተቀብታችሁ ማቆየት ብቻ ነው ማለት ነው። ከዛ በኋላ እንደዚህ አድርጌ ያው ንጹህ ጨርቃለች በእሷ እንደዚህ ጭምቅ አረጋታለሁ ማለት ነው። በደንብ አድርጌ በምታዩት ይኸውላችሁ እንደ ጁስ ነው። በጣም ወፍራም ነው። እንደዚህ አድርገን ከዛ መቀቢያ ላይ እቃ ላይ አደርገዋለሁ ማለት ነው እስከምቀባ ድረስ። ያው በኋላ ላይ ግን መቀቢያ የሚቀባበት ላይ ገለብጠዋለሁ ማለት ነው እንዲመቸኝ። ከዛ እንደዚህ በምታዩት መልኩ እኔ ያው ፀጉሬ ብዙ ስለሆነ ለፀጉሬ በደንብ አድርጎ ከስር እስከ ጫፉ ድረስ እንዲያዳርስልኝ በዛ አድርጌ ነው። እናንተ እንደ ፀጉራችሁ ብዛት ይሄንን ለልጆች መጠቀም ትችላላችሁ። ምንም ችግር የለውም ማለት ነው። ወደ አይናቸው ብቻ እንዳይወርድ ነው እንጂ በጣም አሪፍ ነው ማለት ነው። ወደ አይናቸው እንዳይወርድባቸው ትንሽ ከዚህ ከግንባራቸው ላይ የሆነ ሻሽ ነገር መደቀኛ እንትን ማለት መጠምጠም ማለት ነው እንጂ ከዛ ምንም ችግር የለም። ለትንሽ ለተወሰነ ደቂቃ ስለሆነ የምንጠቀመው ማለት ነው። ከዛ በኋላ እንደዚህ አድርገን በደንብ አድርገን የምናረጋለን። እንደዚህ ያው መቀቢያው አለችኝ። እቺ መቀቢያ ስቀባ በጣም ስለተስማማች ማለት ነው። ፀጉሬ እንግዲህ አልበጠር ብሎኝ የሆነ ገመድ ነገር ነበር የገመድኩት። ነገር ግን እንደዚህ ሁለት ቦታ ማለት ነው እንደ ሹርባ ነገር ያደረኩት። ነገር ግን ያው ሳበጥረው እምቢ አለኝ ማለት ነው። ስለዚህ እኔ ፀጉሬ ሁሌ የምላችኋለሁ የምቀባው ወይም ደግሞ የማበጥረው ስታጠብ ወይም ደግሞ ቅባት ቀብቼ እንደዚህ ማስክ አርጌለት እንጂ ሳበጥረው በጣም ነው ራሴን የሚያመኝ ማለት ነው። ምክንያቱም ስሩ ሲደርቅ የፀጉር መርገፍ አንደኛው መንስኤ ምንድን ነው? ደረቁን ማበጠር፣ ቅባት አለመቀባታችን፣ ሲደርቅ ጫፉ መንታ ሲሆን ሲበጣጠስብን በዛ ሰዓት ፀጉሩ ከስር ንቅል እያለ ይመጣል። እንደገናም ደግሞ ውሃ መጠጣት አለብን። ውሃ በአግባቡ ቅባት መቀባት አለብን። ቅባት መቀባት አለብን ማለት ደግሞ እስከሚታጠብ ድረስ ማጥመቅ የለብንም።
ያው ግዴታ ደግሞ ሁልጊዜ ሳይሆን በሳምንት 2 ብትቀቡ ቅባት አሪፍ ነው። ምክንያቱም በየቀኑ ከሆነ ግዴታ አየር ማግኘት አለበት። ማንኛውም ነገር ተንከባከበ ነው አየር ንፋስ ማግኘት አለበት። በዛ ሰዓት ነው ፀጉራችን እየፋፋ የሚመጣው የሚያድግልን ማለት ነው። ከዛ እንደዚህ ቆዳዬን ነው በደንብ አድርጌ ማስያጅ የቀባሁ ማስያጅ አደርገዋለሁ። ከዛ በጥሬ ምክንያቱም ትንሽ ሽንኩርት ስለሆነ መሬቱን ክፍሌ እንዲያቆሽሽብኝ መታጠቢያ ቤት ሄጄ በደንብ አድርጌ አበጥሬ ማስያጅ አድርጌ በእንደዚህ ሁኔታ አምጥቼዋለሁ ማለት ነው። ከዛ በኋላ እንደዚህ ጥቅልል አድርጌ እኔ ያቆየሁት ለ1 ሰዓት ነው። ምንም አይነት ሽታ የለውም። እንደዚህ አድርገን ማለት ሽታ ሙሉ ለሙሉ የለውም ማለት አይደለም። በፎጣ ጥርዝ አድርጋችሁ ከዛ መታጠብ ነው ማለት ነው። ቻው